ተቀመጥ ወሬ ነው ተወጣው አልገባም እንደናንተ ጋዜጠኛ እንደሆነ ማ እሱ አቤኔዘር አይደለም መጀመሪያ ተረጋጋ የሰው ልጅ ምንም ነገር ሳታውቅ ለምንድን ነው የሰው የህግ አካል ምናምን ሰብስብ የምታውቀው ለምን ምንም ታውቀው ነገር የለም ዜናዎችን ይሰበስብና ይሄ ልክ እንደ ይሄ የወንጀል መረጃዎችን ምናምኖችን ሰብስቤ ማጋለጥ ሰው ነኝ ያለ ማነው እሱ የኔን ስልክ የሚመረምረው አንተ ቆይ ችግር አለብህ እንዴ ተሳሚ ለልጅ ፊት ማየው ነገር እንዳደረጋት ምንድን ነው የምታደርገው ሞከረኛ ከላይ ጉልበት መጠቀም አላቃተም ትችላለህ ሰማኛለህ ጉልበት መጠቀም ትችላለህ ምን አገባኝ አንተን አይመለከትም ሳሚ አጎት ነብይ ነው በትክስት ይወጣ አትከሰርብኝ ጣትህን አንተ ሳሚ ይሄን ስራ በመስራቱ ደስተኛ አይደለም ለምንድን ነው ደስተኛ መሆኑ አባት እያለ ሳሚ ጋር እንዴት አደረግሽ ምናምን ምን አገባኝ እያንዳንዱ አይደል ክብር እየሰጠህ አናግረኝ እሺ ክብር ያለኝ ሰው ነው ክብር እየሰጠህ አናግረኝ ክብር እየሰጠው ነው ማለት አለቀ ሳሚን መሰበሰበው ደግሞ ሰማኛለህ እኛ ጋር ምን ነው የምትፈልገው በኔ እይታ ማንም ሰው ንጹህ አይደለም አንተ ማነህ አንተ በየትኛው አይነት ነው የምታየው ሰማኛለህ በኔ እይታ እንዴት ነው ቴክስት ከመላኩ በፊት አንተ ልታውቅ የምትችለው ናቀናበል ምንም ነገር ነው ምንድነው የምታውቀው ነገር የሌለው ስልጣን የለም ነገር ግን ሲወጣና ሲገባ ደግሞ በርህ ላይ ነው ምንም ማጮለቅ እንደማይጠበቅብህም ደግሞ አውቃለሁ በርህ ላይ ነው ይታያል ድካም ውስጥ ያለ ሰው አለ አይደል የሆነ ነገር የሰለቸው ሰው እኔ ኑሮ እንደሰለች ህይወት እንደሰለቸኝ እሱ ጋር ያ ነገሮች መታየት ጀመሩበትና ምንድነው ቴክስት ተላከልኝ እዛ ቤት ውስጥ ለአንድ አመት ተከፍሎበት ስለነበረ እኔ እንድኖርበት ላከልኝ አንተ እንዴት ነው ቴክስቱ እንደሚላክ ታውቃለህ እኔ ምንም ማውቀው ነገር የለም ምንድነው የምታውቀው ነገር የሌለው ካንተ ይልቅ ለኔ ቦታ ስለሰጠኝ ነው ምንድነው ችግሩ ልቀቀኝ እያሳመንከኝ ነው ምንድነው ችግርሽ እየተናነቀን የምናወራውና የምነጋገረው ነገር ነበር ምንድነው የምንተናነቀው ይሄንን ማላረግበት አንድ ምክንያት ልንገርሽ ስለኔ ቢነካሽ እንዳትጮህብኝ ከመጮህም በላይ ሌላ ነገሮች ይጠብቁሻል እሱን እንዳትሞከረው ስምሽ ማለት የሳሚ ጓደኛ ስለሆንክ አከበርኩህ በጣም እጅህን አነሳክ አይደለ እጅህን አነሳክ እኔ ላይ ይሄ ካሜራ ትሰሚኛለሽ ድጋሚ ከጠፋ ሊገለኝ ነው ድጋሚ ከጠፋ ሊገለኝ ነው ነገር አስተካክሎ ነበር ይጠበቀኝ የምፈልገው ካሜራውን አቋርጡትና መውጣት ነው የምፈልገው እንዳታቋርጠው ሁሉም መጥቶኛል ደብድቦኛል አስኪ አንተ ና ወደን ና አዘንን በዚህ ነው በመሳሪያ ነው የምትወጣው አዘንን በመሳሪያ ነው የምትወጣው አዘንን በመሳሪያ ነው የምትወጣው ፈልገን እሺ ፈልገ ነው ሰማኛለህ ና እስኪ ቀጥል ትነግረኛለህ ወይስ አትነግረኝም ሰላም ውድ ቤተሰቦቻችን እንግዲህ እየተፈጠረና እየሆነ ያለውን ጉዳይ ታውቃላችሁ በአሁን ሰዓት ላይ በጣም ብዙ አሳሳቢ ጉዳዮች ነው እየገጠሙን ያሉት ቀን ከሌሊት እየለፋን በቻልነው መጠን እጃችን ላይ መያዝ ያለብን ማስረጃዎችን እየሰበሰብን እንገኛለን በዋነኛነት ደግሞ እየሰራን ያለው ጉዳይ ይታወቃል የእውነት ብዙ ክሮቻችን በጣም ተዳክመዋል ቀን ከሌሊት መራራት ላይ ያለ ነው ይሄ ኬዝ ሳይጠናቀቅ ሳሚን ሳናገኘው ማናችንም እረፍት እንደማንወስድ ማናችንም እንቅልፍ እንደማንተኛ የታወቀ ነገር ነው በጣም የሚገርመው ደግሞ አሁን ላይ እየደረሰንና እየመጣ ያለው ነገር ደግሞ ትንሽ ነገሮችን ወደ ሌላ አቅጣጫ እየወሰድብን ይመስለኛል የእውነት እየሰማን ያለው መረጃዎች እየደረሱን ያሉት እያንዳንዱ መረጃዎች ነገሩን ወደ ሌላ አቅጣጫ እየወሰዱት ነው የሚገኙት ከትላንት ወደ የነበረውን ነገር አይታችኋል በጣም በሚያሳዝን ሁኔታ በጣም ሳሚ እኔ ነኝ ባለው ሰው ነው ሳሚ ከወደቀችበት ያነሳት ሴት ነች አንዳንዴ ሰው ማገዝ ሰው መርዳት ራሱ ምን ያህል ከባድ እንደሆነ ነገሮችን ምን ያህል እያከበዱብን እንደሆነ የሚያሳይ ነገር ነው እያየን ያለ ነው ያ ሁሉ ነገር ተደማምሮ ያ ሁሉ ነገር ሆኖ በአሁን ሰዓት ላይ አንድ ትልቅ መረጃ እጃችን የገባው እየሄደ ያለው ወደ አንድ ግለሰብ ነው
ያም ግለሰብ አቤኔዘር የሚባል ግለሰብ ነው። የእሱ ጉዳይ ትንሽ ዲቴሉን የምናየው ይሆናል። ግን ዛሬም እዚህ ቤት ላይ የተገኘሁት በዋነኛነት በሱ ምክንያት ነው። ሌላኛው ደግሞ ውድ ቤተሰቦቻችን እያንዳንዱ መረጃ እዚህ ጋር ለእናንተ መናገር አንችልም። የእውነት ብዙ መረጃዎች እጄ ላይ ያሉ፣ ብዙ ማስረጃዎች እጄ ላይ ያሉ። መናገር የማልችልበት ምክንያት እናንተ አዝናችሁ የሳሚ መታገት የሳሚ መጥፋት አሳስቧችሁ ነው እየተከታተላችሁን ያላችሁት። እንደዛም ሆኖ ደግሞ በጣም በሚገርም ሁኔታ የእኛ ጠላቶች ምን ይታወቃል፣ በዚህ ሰዓት ላይ ሳሚ እጃቸው ላይ ያሉ ሰዎች ይህንንም መረጃ ደግሞ ወይም ደግሞ ይህንንም ቪዲዮ ደግሞ ቁጭ ብለው እንደውም ከእናንተ እኩል ሲሆን ከእናንተ በፊት እያዩት ሊሆን ይችላሉ። ቪዲዮ የሚለቀቅበትን ሰዓትና ሰከንድ እየጠበቁ ማለት ነው። ይህን የምንበት ምክንያት እያንዳንዱ የምናገራቸው ነገሮች በጥንቃቄ እያወራሁ እንዳለ እንድታውቁ ነው። መረጃና ማስረጃ በተቻለ መጠን እየደበቅን ያለ ነው። ከዛም አልፎ ተርፎ ደግሞ አንዳንድ ጊዜ ቪዲዮዎችን አስቀድመን ቀርጸን የሆነ መረጃ በምናገኝበት ሰዓት ላይ ነው ለእናንተ እነዛን ቪዲዮዎች የምንለቀው ማለት ነው። ያው በዚህ አጋጣሚ እያንዳንዱ ነገር እንድታውቁና ምን ያህል ጥንቃቄ እንደምንወስድ እንድታውቁ ስለፈለግኩኝ ነው። ያው ወንድሜ ትንሽ እንደዚህ አይነት ነገሮችን ስናገር ትንሽ ግራ ልትጋባ ትችላለህ። መጀመሪያም ያው ውድ ቤተሰቦች ወደዚህ ቤት የመጣሁበትም ወይም ደግሞ ወደዚህ ግቢ ልበለው የመጣሁበት ዋነኛ ምክንያት አቤኔዘር የሚባል ግለሰብ እናንተ ግቢ ተከራይቶ እንደሚኖር መረጃው ስለደረሰኝ ነው። ያው ትንሽ ስገባም ማዘርህም የነበረውም ነገር ትንሽ አለመግባባትና ግጭቶች ተነስተው ስለነበረ ብዬ ነው። በመጀመሪያ ደረጃ እነማን ናችሁ ሰፈሩ ላይ በጣም ውካታን የፈጠራችሁት? በጣም ብዙ ሰዎች ይዛችሁን የመጣችሁት። በዛሬ ደግሞ ረብሻ ጫጫታ ነበር የታለ ምናምን በጣም ብዙ ወከባ ተፈጥሮ ነበር እና እየገባኝ አይደለም እነማን ናችሁ? የምታወራውም ነገር አዲስ ነው ለኔ። አይቼም ሰምቼም አላቅም እስካሁን ያወራኸውን ነገር እና ተጨባጭ የሆነ ነገር ብታሳዩኝ፣ ፍቃድ ካላችሁ የህግ አካል ከሆናችሁም እነማን እንደሆናችሁ በወረቀት በያዘው ማስረጃ ብታሳዩኝ ደስ ይለኛል። በጣም ጥሩ። ያው ለአንተ እንኳን ያው ያላሳየነ ከዚህ ጋር ተቀምጠን እናወራለን። በምናወራበት ሰዓት ላይ እያንዳንዱን ወረቀት አውጥቼ ያሳያለሁ ብዬ ነው። ውድ ቤተሰቦቻችን በምንገባበት ሰዓት ላይ አጋጣሚ ሆነው የነበሩት ያው አቤኔዘር ተከራይቶ ይኖርበታል የተባሉ ግቢ ላይ አከራዮቹ እሱ ልጅና አንድ እናት ነበር የነበሩት። እናትየው ትንሽ በእድሜያቸውም ትንሽ ገፋ ይላሉ። ያው መጀመሪያ እንደገባን ከእሳቸው ጋር ነው ንግግሩ የጀመርነው። ከእሳቸው ጋር እየተነጋገረን እያለ ነው አንተ የመጣሁና ያው እንደገባን መጀመሪያ ያደረግነው ነገር ቢኖር ለማዘር ወረቀቶችን የተለያዩ ፋይሎችን ማሳየት ነው። እነዛም ፋይሎች ወረቀቶች አሳይተን ከጨረስን በኋላ ነገሮች እንትን እያሉ ካለ በኋላ ስለመጣህ ነው። ያው ለበለጠ እንድታውቅ ያክል ያው ከኋላ ላይ የሚያሳዩ መታወቂያዎችም የተለያዩ ወረቀቶችን የምታያቸው ወረቀቶች በኋላ ላይ ዲፕሊ እያንዳንዱ ነገር ማንበብ ትችላለህ። ፍቃድ እንዳለን እዚህ ቤት ገብቶ ለማናገር የትብብር ወረቀት እንዳለን፣ በዋነኛነት ደግሞ እዚህ ቤት ላይ የምንፈልገው ሰው ካለ በቁጥጥር ውስጥ ለማዋል ነው የመጣ ነው። አንተ ከመምጣት በፊት ማዘርን ስናናገራቸው አንድ ያሉኝ ነገር አለ። እዚህ ግቢ ላይ 5 ተከራዮች እንዳሉ ነግረውኛል። አዎ 5 ናቸው። ከ5ቱ ተከራዮች ውስጥ 2ቱን ተከራዮች ለማናገር ሞክሬ ነበር። ያው ምንም የሚያገናኛቸው ነገር ስለሌለ ብዙም እንትን አላልኩኝም። ግን 3ቱ የተከራዩ ቤቶች 3ቱም ዝግ ናቸው። ማዘር ስጠይቃቸው 3ቱም ውጭ ወጥተዋል ነው ያሉኝ። ላይክ ጠዋት ስራ እንደወጡ አይነት ነገር ነው ያወሩኝ። እና ከዛ ቤት መካከል ደግሞ አንደኛው ቤት አቤኔዘር የሚባል ግለሰብ እንደሆነ ሰምቻለሁና ያው እንድታውቅ ያክል ያው አሁን መግቢያ ላይም ስናገር አንዳንድ ነገሮችን ልብ ብለህ ካዳመጥከኝ እኔ እንጃ እየሰራነውና እያደረግን ያለነው ኬዝ በጣም ከባድ የሆነ ኬዝ ነው። የእኛ የምንለው ወንድማችን ብዙ ነገሮችን መስዋዕት የሚያደርግ ፍትህ ለማስፈን ራሱን አሳልፎ የሚሰጥ ወንድማችን በአሁን ሰዓት ላይ የት እንዳለ አናቅ። ይሄ ከእናንተ ቤተሰብ ጋር ከእናንተ ጋር ምንም የሚያገናኘው ነገር የለም። ነገር ግን አንድ የሚያገናኘው ነገር እናንተ ግቢ ተከራይቶ የሚኖር አንድ ግለሰብ አለ። ያም ግለሰብ አቤኔዘር ይባላል። እሱን ፈልገ ነው የመጣ። ስለዚህ እያንዳንዷን ነገር ነው የምፈልገው። እያንዳንዷን ነገር ስልክ ይህ አቤኔዘር የተባለው ግለሰብ እዚህ ግቢ መች ገባ፣ እንዴት ገባ፣ የትኛው ደላላ ነው እዚህ ቤት ያስገባው የሚለውን ነገር አንድ በአንድ እንድታወራኝ ይፈልጋለሁ፣ ፈቃደኛ ከሆነ። ኦኬ ችግር የለውም። እናንተም የህግ አካል ስለሆናችሁ ችግር የለውም። መተባበር ግድ ይለናል። እና አቤኔዘር እንዴት መሰለ ከ8 ወር በፊት ነው የገባው። 8 ወር ሆኖታል እዚህ ግቢ 8 ወር ሆኖታል። ምክንያቱም ሀያቴ ትልቅ ሰው ናቸው። ቅድም እንዳገኛቸው ትልቅ ሰው ስለሆኑ
ገንዘብም ቁጥሩ ምናምንም ስለማያውቁት እኔ ነኝ የምሰበስብላቸው የቤቱን ኪራይ የግቢውን ሰው ማለት ነው። እና አምስቱም እንዳያቸው ቤቶቹ ትንንሽዬ ናቸው እና ወንደላጤ ብቻ ነው ያለበት እና ሁሉም ወንደላጤ ተመሳሳይ ነው። ጠዋት ይወጣሉ ወደ ስራ፣ ከዛ ማታ 12 ሰዓት እስከ 1 ተኩል አመሹ ከተባሉ 2 ሰዓት ላይ ይገባሉ። 3 ሰዓት በር ይዘጋሉ። ሁሉም ወንደላጤ ነው፣ ባለትዳር ምናምን ነገር የለም። እና አቤኔዘርም ልክ እንደነሱ እንደ ሁሉም እንደ የትኛውም ወንደላጤ እንደዛ ነበረ። የገባ ሰሞን ያስገባውም የሰፈራችን ማሩ የሚባል ደላላ እና እሱን ያስገባው ጠዋት ይወጣል፣ ከዛ ማታ 12 ሰዓት ይገባል። እንደው ሲገባ የነበረበትን ኮንዲሽን ትነግረኛለህ? መጥቶ ያናገራችሁ የተነጋገራችሁት ምናምን አይነት ነገሮች ካሉ? ቤቱን አየው፣ ተስማማን። ከዛ በንጋታው ምናምን እቃ ጭኖ አመጣ። እንደ ኖርማል ወንደላጤ ነው፣ ብዙም እቃ የለውም። ፍራሽ እና ትንሽዬ አልጋ ምናምን አይነት ነገር ነው ብቻ አስገባ ምናምን መኖር ጀመረ። 1 ወር ከምናምን እንዳልኩ ነው በቃ እንደ ማንኛውም ወንደላጤ ጠዋት ይወጣል፣ ማታ ይገባል። ከዛ አልፎ አልፎ ምን እየተፈጠረ መጣ መሰለህ? 2 ቀን 3 ቀን ምናምን እስከ 1 ሳምንት ድረስ ቤቱ ዝግ ይሆናል፣ በቃ አይኖርም ቤት ውስጥ። ከዛ ደግሞ ቤት ተቀምጦ እናየዋለን። በቃ ይሄ 4 ቀንም 2 ሳምንትም በውል በቃ አይታወቅም ቀናቶቹ እና ቤት ቁጭ ይላል። ድንገት ሲወጣ የምናየው ወይ ሽንት ቤት ነው ምናምን በቃ ያለ አይደለ ስራ ፈቶም የተቀመጠ ይመስለናል ምናምን። ከዛ እያለ በቃ እየጠፋ እየመጣ ደግሞ አንዳንዴ ረጅም ጊዜም እያሳለፈ ምናምን ቤት ውስጥ ነው የምልህ። እንደዛ እየሆነ ግራ የሚያጋቡ ነገሮች ምናምን እየተፈጠሩ ምናምን መጡ። ከጊዜ በኋላ ውስጥ የማይወደው ነገር አለ፣ ግራ የሚያጋባህ ነገር። ምንድን ነው እስኪ ግራ የሚያጋባ ነገር ያየበት? እንዳልኩ ነው በቃ ጠዋት ይወጣል፣ ከዛ 2 ሰዓት ምናምን ተመልሶ ይመጣል። ስራ እንዳልሆነ ግልጽ ነው። 12 ሰዓት ወጥቶ 2 ሰዓት ቤት መገኘት ማለት ስራ አይደለም። እና በቃ ግራ ይገባኛል። ሰውን የሚያዩበት መልኩ ግራ ያጋባል። ቶሎ ይደነግጣል፣ በጥርጣሬ ነው የሚያየው ምናምን፣ ዙሪያውን በደንብ ነው የሚቃኘው ምናምን። በቃ አለ አይደለ ወጣ ብሎም በሩን ምናምን ቼክ አድርጎ ነው ወደ ቤት የሚገባው ምናምን፣ የውጭውን በር ማለት ነው። እና ግራ ያጋባኛል። እና ለመቅረብም ስሞክር ይሄ እንዴት ልበል ያስፈራል ባህሪው። መጀመሪያ ላይ ኮስታራ ነው ምናምን፣ ሰላም ነው እንዴት ነህ? ሰላም ነው። ወደ ቤት ገባ። ሰላም ነው እንዴት ዋላችሁ? ወደ ውጭ ወጣ። በቃ እንደዚህ ነበረ ባህሪው እና ቀስ እያልን ምናምን እየተግባባን መጣን። ከዛ ምን እየሰራህ ነው? ስራ ምንድን ነው እያልኩ ማስጨነቅ ጀመርኩኝ። ያው እኔም ስለሚያሳስበኝ ማዘርም በጣም ያዝኑለታል እና 1 ወር ምናምን ከቤት አይወጣም ነበር። ከ2 ወር ከ3 ወር በፊት 1 ወር ምናምን ከቤት አልወጣም። በቃ ስለ በቃ ቁጭ ነው ጀስት ወይ የሆነች ሱቅ ነው የሚሄደው። ከዛ የሆነች ነገር ገዛዝቶ ይገባል። ከዛ ሽንት ቤት ብሄር ነው። ከዛ እንዳልኩ ቤት ነው በቃ አይወጣም ጭራሽ። ከዛ በጣም የዛን ሰሞን ደግሞ ይሄ የቤት ኪራይ መቀበል ሼም ያዘኝ ምናምን። ማዘርም ምን ሆነ ነው ልጄ ይሉታል ምናምን፣ በቃ ያስጨንቁታል ምናምን። እና እኔም በቃ ሼም እያዘኝ ምናምን እየሄድኩ እቀበለዋለሁ ምናምን። ግን ደግሞ እንደዛ አይነት ሰው አይደለም፣ ይሄ እንደማይሰራ ሰው አይደለም። እንዴት ማለት? ለምሳሌ አሁን ሄጄ በቃ እኔ እየደበረኝ ላይኖሩ ይችላል፣ ስራ እየሰራ አይደለም፣ 1 ሳምንት ምናምን እየተቀመጠ አሁን ምን ያህል ሊያገኝ ይችላል ምናምን ብዬ የቤት ኪራይ ደርሶ ነበር ምናምን ስለው እሺ እንካ ብሎ የ3 ወር ይከፍላል። በአንዴ ነው የ3 ወር የሚከፍለው? አዎ። እና ገንዘቡን ከየት አመጣው ይሆናል አይደለ? ግራ ይገባኛል። እንዴት እላለሁ ስለ 12 ሰዓት ወጥቶ 2 ሰዓት ቤት ነው፣ ሳምንት ምናምን ቤት ይቀመጣል። 1 ሳምንት ደግሞ ቢጠፋ ነው በሩን ቆልፎ የሆነ ቦታ ይሄዳል፣ ይጠፋል። በ1 ሳምንት ውስጥ የ3 ወር ያክል የመክፈል አቅም ደግሞ ምን ሊሰራ ይችላል? ነግሮኝ እኔም ብሰራው ደስ ይለኛል ብዬ ስለማስብ ማለት። እና በጣም ስለሚያጓጓኝ ይህንን ነገር ማወቅ በጣም ብዙ ጨቀጭቀው ነበር። እቤት በሚውልበት በዛች በ1 ወር ውስጥ በጣም እየተግባባን መጣን። እንደው እስኪ ቆይ አቤኔዘር የሚባለው ግለሰብ ይህን ያህል ቤት ውስጥ የሚውል ቤት ውስጥ እንትን የሚል ከሆነ አትሊስት ቢያንስ የሆነ ሰፈር ላይ የሚግባባቸው ሰዎች ሊኖሩ ይችላሉ። ሌላው ይቅርና ያው 5 ተከራይ ማለት አንድ ግቢ ውስጥ 5 ተከራይ አለ ማለት ብዙ ሰው ነው ብዬ ነው የማስበው። እና እንደው እስኪ ከሰዎች ጋር ከእነሱ ጋር የማውራት ምን ማለት ወይም ደግሞ የሆነ ሰው ይዞ የመምጣት እንደዚህ አይነት ነገሮች የሉም? እንዴት መሰለህ
ይሄ ትንሽ የሚያወራው በቃ ከማዘር ጋር ነው፣ ከኔ ማዘር ጋር። እሱንም ሰላምተኛ ስለሆነ ነው እንጂ ከማናቸውም ጋር አያወራም። ከተከራይም ጋር ከሰፈር ሰው ጋር አይግባባም። በቃ ቁጥብ ሰው ነው፣ በጣም ቁጥብ እና በቅርብ ጊዜ ወንድሙ ነኝ ያለ ልጅ መጥቷል። ወንድሙ መሆኑን ያወቁት ራሱ 1 ወር ከተቀመጠ በኋላ ነበር። ምክንያቱም ታሪኩን አልጨረስኩልም። እሺ ተመልሰ ነገር እያለን እየተግባባን ምናምን ስንመጣ በጣም ስጨቀጭቀው ይሄ ልክ እንደናንተ ጋዜጠኛ እንደሆነ እሱ አቤኔዘር ጋዜጠኛ እንደሆነና ይሄ የሚሰራቸው ስራዎች ምናምን ለደህንነቱ በጣም ስለሚያሰጉ ምንም ነገር ሊነግረኝ እንደማይችል ምናምን አይነት ነገር ነገረኝ እና ቤት ውስጥም ረጅም ጊዜ 1 ወር ምናምን የምቀመጠው 1 ሳምንት ምናምን የምቀመጠው ብዙ ማንበብ ያለብኝ ማገላበጥ ያለብኝ ዶክመንቶች፣ መጽሐፎች እና ደግሞ በፒሲ ማጠናቸው ጽሁፎች ስላሉ ነው። ያንን ነገር ለማድረግ በጣም ረጅም ጊዜ ይፈጅብኛል እና ለዛ ነው ከቤትም የማልወጣው። ወጥቼ ደግሞ ማድረው ምንም ምለውም ያንን ነገር እየመረመርኩኝ ነው እና በግልጽ እንደዚህ እየመረመርኩ ነው ብዬ አልነግርህም፣ ግን ስራዬ በጣም ከባድ ስለሆነ ነው ስላስጨነቀኝ የነገርከኝ ምናምን ብሎ አስምሎ ነው የነገረኝ። ያው እናንተም የህግ ሰው ስለሆናችሁ ነው የነገርኳችሁ እንጂ በጣም አስምሎ ነው የነገረኝ። ምን ላይ የሚሰራ ጋዜጠኛ ነው? ቴሌቪዥን ላይ የሚሰራ፣ ሬዲዮ ላይ የሚሰራ ምርመራ ጋዜጠኛ? አሁን እንዳልከው የምርመራ ጋዜጠኛ ነው የሚለው። ጀስት ዜናዎችን ይሰበስብና ይሄ ልክ እንደ ይሄ የወንጀል መረጃዎችን ምናምኖችን ሰብስቤ ማጋልጥ ሰው ነኝ ያለ እና የሰራቸውንም ስራዎች ምናምን ከዚህ በፊት የቆዩ የዛሬ 2 ዓመት ምናምን የሰራቸውን ስራዎችም እያሳየኝ ነበረ ምናምን። ይሄ የግድያ ምናምን አይነት ነገር ነው እና በጣም ይዘገንናል ምናምን ነገር ብቻ ደባሪ ነገር ነው የሚሰራው። እና የሆነ ሰሞን ላይ አንድ ልጅ መምጣት ጀምሮ ነበር ከኔ ትንሽ እድሜ ከፍ ቢል ነው እና እሱም ሲመጣ ምን ሲል እሱም እንደ ጋዜጠኛ ነበር የቆጠርኩት። በጣም ቁጥብ ነው እሱም እንዳልኩ እንደ ወንድምየው ነው። በቃ ወንድሙ መሆኑን ራሱ ያወቅኩትኝ ከ1 ወር ከምናምን በኋላ ራሱ አቤኔዘር ነው የነገረኝ። ወንድሜ ይመጣል ዛሬ ቁልፍ ስጠው ብሎ አስቀምጦልኝ ሄደና ወንድምህ ነው እንዴ ምናምን ብዬ ነው ያወቅኩት ራሱ። እና በጣም ኮስታራ ነው፣ ጥላውን አያምንም እሱ ደግሞ። እና እንዳልኩ ነው እንደዛ ልጁ መምጣት ጀመረ ምናምን ነገር በቃ ይሄ ወንድሙ እንደሆነም በዛው አወቅኩኝ። ከዛ አቤኔዘር መጥፋት ጀመረ እንዳልኩ 1 ሳምንት 2 ሳምንት ምናምን እያለ መጥፋት ጀመረ። ማለት አሁን ላይ አቤኔዘር እዚህ ቤት ላይ ይኖሩበታል የተባለበት ቤት ላይ እየኖረ አይደለም ነው? አዎ አቤኔዘርን ካየሁት ቢያንስ ኦልሞስት ወር ሊሞላው ነው እዚህ ግቢ ውስጥ ካየሁትኝ። እና ማን ነው የሚኖረው እዚህ ቤት ላይ? ወንድምየው ነው። በ2 ቀን አንዴም 1 ቀን አድሮ ምናምንም ይመጣል እና ወይ አድሮ በጠዋት ይሄዳል ወይ ደግሞ ደርሶ ብቻ ይመለሳል ምናምን እንደዛ ነው እያደረገ ያለው። ይሄ የምናወራው ነገር እንደዚህ ይቀጥል። የምናወራለን ግን አልጨረስንም። ብዙ የምናወራቸው ነገሮች አሉ። ግን አሁን ሳለ እያልከኝ ያለው አቤኔዘርን ካየሁት ረጅም ጊዜ ሆኖኛል። ወንድምየው ነው እየተመላለሰ ነው ያለው ነው? አዎ ወንድምየው የቤት ኪራዩንም እሱ ነው እየከፈለ ያለው። ወንድምየው ነው እየከፈለ ያለው። ቢሆን አጋጣሚ የወንድምየው ስልክ ኦር ሰምቲንግ የሆነ ነገር ይኖርሃል? አለኝ ስልኩ አለ። በጣም ጥሩ። ስለዚህ ምን እናደርጋለን መሰለህ? ይሄ እያወራን ያለናቸው መረጃዎች እንደዚህ እንቀጥላለን፣ እናወራለን። ስልክ ትደውልለታለህ። ደውለህለት ወዲያውኑ እሱ እንዲመጣ የሆነ ነገር ብቻ አንተ ስበብ ነው የምትፈልገው። የሆነ ስበብ እሰጥሃለሁ። ያንን ስበብ እንትን ብለህ እንዲመጣ ታስደውልለታለህ ማለት ነው። ምንም እንትን የሚል ነገር የለም። ላውድ ላይ ነው የምታደርገው። የኔ ሰዎች አሉ። ምንም አይነት ነገር እንድትል አልፈልግም። የምትናገራቸውን እያንዳንዱ ነገሮች እነሱ ነው የሚነግሩት። የኔ ሰዎች በሚሉ መሰረት ላውድ ላይ አድርገህ ትናገራለህ። ከዛ በኋላ ያለውን ነገር እንቀጥላለን ማለት ነው። ውድ ቤተሰቦች ለደቂቃዎች ግዴታ ማቋረጥ ሳይኖርብኝ አይቀርም። ምክንያቱም ትንሽ ነገሩ ብቻ ትረዱኛላችሁ ምን እያሰብኩኝ እንደሆነ እንዳለው ካለው ነገር አንጻር። እዚች ጋር ካሜራዋን እናቋርጣትና ከደቂቃዎች በኋላ ተመልሰን እንመጣለን። እስከዛ ድረስ አብራችሁን ቆዩ። ቤተሰቦቻችን እንደገና ተመልሰናል። ማድረግ ያለብንን መስራት ያለብንን ስራዎች ሰርተናል። እንግዲህ ወደ ቀደመው ወሬያችን እንገባለን ማለት ነው። መረጃ መሰብሰባችንን እንቀጥላለን። እንድታውቂው ያክል እዚህ ጋር ሰዎች ስለበዙ የህግ አካላት ስለበዙ ኦር ሰምቲንግ የማይሆን መረጃ ለእኔ እየሰጠህ ከሆነ የማይሆን ነገር ለእኔ እየዘላበድክ ከሆነ በኋላ ችግር ውስጥ ነው የምትገባው። እንድታውቂው ያክል እዚህ ቤት ላይ የመጣሁት ለአንድና ለአንድ ሰው ነው፣ ለአቤኔዘር ነው። እኔ የምፈልገው አቤኔዘርን ብቻ ነው።
አቤኔዘር ጋር የሆነ ነገር ኖሮክ ወይ የሆነ ነገር እንደዚህ አይነት ነገሮች አጋጣሚዎች ሊከሰቱ ይችላሉ ብሎ የሆነ ጥንቃቄዎችን ለአንተ ነግሮህ ከሆነ መረጃዎችን እንዳትሰጥ ወይም ደግሞ ለእኔ የተሳሳተ መረጃ እንድትሰጥ አድርጎህ ከሆነ የእውነቴን ነው የምነግርህ። እሱ ምንም ያህል የሆነ ነገር አቅርቦልህ ቢሆን ከዚህ ሰዓትና ከዚህ ደቂቃ በኋላ ህይወት ነው የሚመሰቃቀለው። ይህን እያልኩ ያሉት ለማስፈራራት አይደለም፣ ጥንቃቄ እንድትወስድ ብቻ ስለፈለግኩኝ። ችግር የለውም። በጣም ጥሩ። ስለዚህ አንተና የአቤኔዘር ወንድም የነበራቸው ግንኙነት ምንድን ነው? የአቤኔዘር ወንድም እንዳልኩ በቃ እሱም እንደ ጋዜጠኛ ነው ሁኔታው ምናምንና ከዛ ያው ከወንድሙ ጋር ስለምንግባባ ከእሱ ጋርም ለመግባባት ሞከርኩኝ ምናምን አይነት ልጅ እንደሆነ ለማወቅ ምናምን ለመግባባት ሞከርኩኝ ምናምንና እያወራኸው ራሱ ጥሎ የሚሄድ አይነት ልጅ ነው። በቃ እያወራኸው ምናምን እየጠየቀው ይሄዳል ጥሎ። ይሄ ወይ ጤነኛ አይደለም ምናምን ብዬ ሁላ አስቤያለሁ ብዙ ጊዜ። ይሄ አይገመትም ባህሪው፣ ግራ የሚያጋባ አይነት ልጅ ነው በጣም እና ብዙም አንቀራረብም። እያወራኸው ጥሎ የሚሄድ ልጅ ማለት ምን ማለት ነው? ለምሳሌ አሁን እና እንዴት ነህ ደህና ነህ ብለህ ምን ነው ጠፋ ምናምን ስትለው ሄዷል። በቃ ወይ የሆነ ነገር እያደረገ ምናምን ወይ ደግሞ እዛ እያየ ምናምን ይሄዳል። ስራ እንዴት ነው ምናምን ስትለው ምናምን ይላል። ግራ ገብቶ ዞሮ ስትመለስ የለም ሄዷል። በቃ ይሄ ግራ ያጋባሃል ምናምን ይሆናል አይደለ? ወይ ደግሞ ይሄ ቆይ ግን ምንድን ነው የምትሳሳው ስትለው ጫማህ ቆሽሿል ይላል። ማለት ንጹህ እኮ ነው ምናምን ስትለው አይ ይቆሽሻል ብዬ ነው ምናምን። ግራ የሚያጋቡ መልሶችን ይመልስልሃል ምናምን። በቃ ብዙም ይሄ አትግባባውም እና ከቅርብ ጊዜ ነው ትንሽ እየተግባባን የመጣ ነው ምናምን። ይሄ እዚያውን እሱ እንዳልኩ መኖር ሲጀምር አቤኔዘር ከሄደ በኋላ ማለት ነው ከጠፋ በኋላ እሱን ብቻውን ነው እየተመላለሰ ያለውና እቃዎችም ሲኖሩ ቤት ውስጥም እንትን አይጦች ምናምን እቃ ሲያንጓጉ ምናምን ነገር እደውልለታለሁ። ኧረ የሆነ ነገር እንዳያበላሽ። ተዘግቶ ነው የሚውለው ነው ቤቱ? አዎ እንዳልኩ እኮ በሁለት ቀን አንዴ ምናምን ቢመጣ ነው እና እቃ እንዳያበላሹብህ መተህ አስተካክል ምናምን ነገር ብለዋለሁ። የሆነ ነገር እሳት እንኳን ቢነሳ መተህ ቼክ ብታደርግ አሪፍ ነው ምናምን እያልኩ ስለምደውልለት እሱም እየመጣ ቼክ ስለሚያደርግ ምናምን ትንሽ እየተግባባን መጣን ምናምን። ከዛ ከክፍለ ሀገር እንደመጣ ምናምን ነገረኝ እንጂ ጀስት ይሄ ግልጽ የሆነ ነገርም የለም። እንዳልኩ ነው 2 ወር ቢሆነው ነው ከዚህ ማየት ከጀመርኩኝ። 1 ወሩን ያው ከወንድሙ ጋር ምናምን ነገር እና ከዛ በኋላ ወንድምየው ደግሞ እንትን ሲል ደግሞ እሱ እየተመላለሰ ማለት ነው። እንደው እስኪ አንተ ከአቤኔዘር እንደዚህ በሚጠፋ ሰዓት ደውለህ የአቤኔዘር ጠፍተሃል እንደዚህ አይነት ነገሮችን ያው ትንሽ ተቀራርባችሁ የምታወሩት ነገር ስላለ እንደዚህ ለእግዚአብሔር ሰላምታ ሊሆን ይችላል። ምንም አይነት ወሬ አውርታችሁ አታውቁም? አቤኔዘር ብዙም ስልክ አይዝም እኮ ማለት ስለ ወይ ዝግ ነው ወይ ቀይሮታል። በቃ ወይ በሌላ ስልክ ደውሎ እንደዚህ ይለኛል። ይሄ ማን ነው ስለው አዲስ ሲም ነው ምናምን ይለኛል። ከ2 ቀን በኋላ ዝግ ነው ያ ሲም ማለት ነው። በቃ ከአገልግሎት መስጫ ክልል ውጭ ነው ምናምን ይላል። እና በጣም ብዙ ስልኮች ነው ያሉት። እኔ ጋር ራሱ ሴቭ ማድረግ ትቻሉ የሱን ስልክ በቃ 4-5 ምናምን ሲሆን በቃ ተውኩት። ስራውን ከነገረኝ በኋላ ደግሞ በቃ ተውኩት። ስልክ ይቀያይራል እና ስልኩ አይገኝም። በስልክ ማውራት አይቻልም። በቃ አቤኔዘር አይገኝም። ስለዚህም በቃ ወንድምየውን ነው የማወራው። ስለዚህ አሁን ኦልሞስት 1 ወር ይሆናል ያልከኝ አቤኔዘር ለመጨረሻ ጊዜ ካየኸው? አዎ 1 ወር ይሆናል። እንደው ቢሆነ እንኳን አጋጣሚ ቤት ገብቶ ወጥቶ አንተ ሳታየው ቀርቶ ማዘራየታው እንኳን አታውቅም። ስለ ያው ሁሌም ግቢ ውስጥ ትኖራለህ ማለት አይደለም አንተ ብዬ። ልክ አይ ማዘር ቢያዩት ይነግሩኛል። ያ ልጅ እኮ መጣ ምናምን ይሉኛል። እንትን ይሄ አለ አይደል ቅርበታቸውም ይሄ እንደ እናትና እንደ ልጅ ነው። በቃ እማዬ እንዴት ዋሉ ምናምን ብሎ ነው ሰላም የሚላቸው። አቤኔዘር የሚባለው ሰው ልጄ እንዴት ነው ምናምን ብሎ ነው ሰላም የሚሉት እና በቃ ይሄ ቢመጣ ሰላም ሳይላቸው አይገባም። ሁሌ ስላስለመዳቸው ሰላም ሳይላቸው አይገባም። ሰላም ባይላቸው እንኳን ደግሞ በር ሲከፈት ማየታቸው አይቀሩም። እሳቸው ሰላም ሳይላቸው እንኳን ቢገቡ ያዩታል። ወይ ሲወጣ በር ሲከፈት ያያሉ። በዛም ምክንያት ሊያዩት ስለሚችል ይነግሩኝ ነበር። መጥቶ ነበር እኮ እንደዚህ ያለኝ ወይም ደግሞ ምን ሆኖ ነው ዛሬ ዘጋኝ ምናምን ይሉኝ ነበር እና እንዳላዩት እኔ 100% እርግጠኛ ነኝ። በጣም ጥሩ።
እንግዲህ ውድ ቤተሰቦቻችን እንደምንሰማው ከሆነ በጣም የሚያስገርም ነገር ነው። አቤኔዘር የሚባለው ግለሰብ በጭምጭምታም ቢሆን ጋዜጠኛ ከሚባለው ነገር ጋር እንደዚህ አይነት ነገሮች ጋር የሆነ ነገር ብቻ እንደዚህ አይነት ወሬዎች፣ መረጃዎች ደርሰውኛል። ግን በዚህን ያህል ዲፕሊ እንጃ ብቻ እስቲል ናው ማመን አልቻልኩኝም እየተፈጠረና እየሆነ ያለው ሁኔታ። በእርግጠኝነት ደግሞ ይህንን ቤት ወይም ደግሞ እዚህ ግቢ የተከራዩት ራሱን የቻለ የሆነ ዓላማ እንዳለው እርግጠኛ ነው። ስለዚህ የምናደርገው ነገር አንድና አንድ ነገር ነው። የአቤኔዘር ወንድም የተባለው ግለሰብ እስኪመጣ ሁላችንም በተጠንቀቅ እንጠብቃለን። የእውነት የአቤኔዘር የተባለው ወንድም ይመጣል አይመጣም? ምክንያቱም ለመጨረሻ ጊዜ ያንን መረጃ የሰጠው ያ ቴክስት ከመግባቱ በፊት ያ ሁሉ ሴራዎች ከመሰራቱ በፊት ሳሚ ከመሰወሩ በፊት አቤኔዘር ነው መጥቶ መረጃዎቹን ሲናገር የነበረው ወይም ደግሞ ማስጠንቀቂያዎችን ሲሰጥ የነበረው። ስለዚህ ከዚህ በኋላ የምናደርገው አንድ ነገር ነው። ሁላችንም ተደብቀን እንጠብቃለን ማለት ነው። ምንድን ነው የሚፈጠረው፣ ምንድን ነው የሚሆነው የሚለውን አብረን የምናየው ይሆናል። ፕሊዝ በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ስፔሻሊ ደግሞ ኮሜንታችሁ ያስፈልገኛል። እያንዳንዱ የምታስቡትን ኮሜንት እንድትጽፉልኝ ይፈልጋለሁ። እያንዳንዱ ኮሜንት ስለሚነበብ ማለት ነው። እስከዛ ድረስ መልካም ጊዜ፣ መልካም ቆይታ። ናግባ ግባና ተቀመጥ። ወሬ ነው የምንሮጠው። ቁጭ በል። በዛ በኩል ና ቀይረው። በዚህ ጋር ወሬ ነው የምትሮጠው። ተቀመጥ። ወሬ ነው የምትሮጠው። ምንድን ነው የሚያስሮጥህ? ምንድን ነው የሚያስሮጥ ነው የምልህ? ምንድን ነው አልገባኝም። ምንድን ነው ያልገባ ነገር? ለምን ነው የምንሮጠው እንዴ? እኔ ዕቃ ረስቼ ነው ላመጣ ነው የሄድኩት። ምን ዕቃ ነው የረሳኸው? የምን ዕቃ ነው የረሳኸው? የሰው ልጅ እና ና ስትባል አትቆምም እንዴ? ቁም ስትባል የህግ አካል አይደለ እንዴ ፊት ለፊት ያለው? በምን አውቃለሁ የህግ አካል መሆናችሁ? ዩኒፎርማቸውን አይተህ መስማታችሁ ማየት አችልም? የምትናገረውን ነገር አንድ ባንድ እንድታስብበት እፈልጋለሁ። እና ተቀመጥ። ትሰማኛለህ? መጀመሪያ እንድትረዳኝ እፈልጋለሁ። እኔ ዕቃ ረስቼ ነው እየሮጥኩ የወጣሁት። ዕቃ ረስተህ ነው እየሮጥኩ የወጣሁት? ምንድን ነው የረሳው? እሱ የግሌ ነው። ምን ለእናንተ ምን ነገር ያስፈልግ ነው? ለዛ ነው የእኛን ሰዎች ስታያቸው እንደዛ ተራሩጠው ሄድከው? አይቼ አይደለም ነገርኩህ እኮ እኔ ዕቃ ረስቼ ነው። ቤት ልገባ ስል ዕቃ ረስቻለሁ። በቃ ወደ ሱቅ ገዝቼው እዛ ትቼው የመጣሁት ዕቃ አለ። ሱቅ ረስተህ መጣህ? ስለዚህ የእኛ ሰዎች ሲያባርሩ ተከትለህ ሮጥክ። በጣም ጥሩ። አሁን ከአንተ ምንም የምፈልገው ነገር የለም። አቤኔዘር የት ነው ያለው? ወንድምህ አቤኔዘር የት ነው ያለው? ማለት ወንድምህ አቤኔዘር የት ነው ያለው? ስራ ነው። አቤኔዘር የት ነው ያለው? ምንድን ነው የምታወራው? ምንድን ነው አልገባኝም ነገሩ። እንዴ አቤኔዘር የት ነው ያለው እኮ? ምንድን ነው ማለት? ለምን እንደፈለጋችሁት? ለምንድን ነው እንትን ማለት ነው? ለምን እንደፈለግነው እነግርሃለሁ። መጀመሪያ አቤኔዘር ያለበትን አትነግራቸውም እንዴ? አንተ ህግ አካል እኮ ናቸው። ምንድን ነው አንተ ነህ ማለት ነው ሰብስበህ ያመጣቸው? ምን ማለት ነው? የሆነ ነገርም አለባችሁ። አንተም ወንድም አይደለም። መጀመሪያ ተረጋጋ። የሰው ልጅ ምንም ነገር ሳታውቅ ለምንድን ነው የህግ አካል ምናምን ሰብስበህ የምታመጣው? ለምንድን ነው? ተረጋጋ። እሱ ላይ አትጩህበት። ትሰማኛለህ አይደለ? እሱ ላይ ምንም የምትጮህበት ነገር የለም። ማን ልበል አንተ? ማንነት ያስፈልጋል? ማን ልበል አንተ እኮ? ለምን ፈለከኝ? መጀመሪያ ንገረኝ። ለምን እንደፈለከኝ ንገረኝና ከዛ እነግርሃለሁ። ትሰማኛለህ? እዚህ ጋር ከኋላ ያሉት ሰዎች የህግ አካላቶች ናቸው። አየኋቸው። አያቸው አይደለ? ሮጠህ እንድታመልጥ ሞክረህም ነበር። እንድታውቀው የምፈልገው ነገር እዚህ ጋር ወንጀል ነው እየመረመረን ያለ ነው። ይህን የምልህ ደግሞ እያንዳንዱን ፍቃድ ይዤ ነው የመጣሁት። የምን ወንጀል? ከወንድምህ ጋር በተገናኘ ዋናው ወንጀለኛ ነው ያላቸው። ወንጀለኛ ይሁን አይሁን ማስረጃና መረጃ ነው የሚያጣራው። አሁን ካንተ የምፈልገው አቤኔዘር የት እንዳለና ምን እየሰራችሁ እንደሆነ ነው ማወቅ የምፈልገው። እንዴ ማን ልበል አንተ? ስምህን? ዳኒ ይባላል። ዳንኤል። በጣም ጥሩ። የአቤኔዘር ወንድም አይደለ? አዎ ወንድሙ ነው። ዳንኤል የገባህበትን ነገር የምታውቅ አይመስለኝም። በትንሹ ድንገር ነገሩ
ከመባባሳቸው በፊት እንድታውቀው ያክል ልንገርህ። አቤኔዘር ማለት በአሁኑ ሰዓት ላይ የእኔ ባልደረባ ሳሚ የሚባል መርማሪ ጋዜጠኛ፣ ከሱ መሰወር ጀርባ ያለ ሰው አቤኔዘር የሚባለው ወንድም ነው። ይህን ምልህ አሁን ላይ እየተፈጠሩ ያለው ነገር በጥቂቱ እንኳን እንድትረዳው ስለምፈልግ ነው። ወደ ሌላ ነገር ውስጥ ከመግባታችን በፊት አንድና አንድ ነገር ነው የምፈልገው። ወንድሜ ሳሚ የት እንዳለ ማወቅ ነው የምፈልገው። ያንን የሚያውቀው ደግሞ አቤኔዘር ነው። አንተ ደግሞ የአቤኔዘር ወንድም ነው። ስለዚህ ጠለል አድርገን ወሬውን እንጀምር ማለት ነው። ይኸውልህ የነባት አሁን አቤኔዘር የት ነው ያለው? መጀመሪያ አዳምጠኝ። እኔ ይኸውልህ ምንድን ነው እንዴት ነው የሰው ልጅ ዝም ብለህ በምን መረጃ ነው ወንጀለኛ ልትል የምትችለው? ትሰማኛለህ? እያንዳንዱ ከኋላ የተያዙ ማስረጃዎችና መረጃዎች የምታያቸው ወደ ወንድምህ ነው የሚጠቁሙት። ስለዚህ ይሄ ጉዳይ ምን ያህል ሲሪየስ እንደሆነ፣ ምን ያህል ከባድ ነገር ውስጥ እንደገባህ እንድታውቅ ስለምፈልግ ነው ነገሩን ቀለል አድርጌ ላናገርህ የፈለኩት። ምንም ነገር ካንተ አልፈልግም። የእኔ ጉዳይ በዋነኝነት ያለው ከወንድምህ ጋር ነው። እና ራሱን ፈልጋችሁ አታነጋግሩትም እንዴ? እኔ ምን ቤት ነኝ? ምንም የማውቀው ነገር የለም። ወንድምህ የሚኖርበትን ቤት ለአንተ አሳልፎ እንደወጣ እናውቃለን። እሺ ምን ይጠበሰረ? ከዛ በኋላ እያንዳንዱ ነገር ደግሞ ያለው ነገር ከአንተ ጋር ግንኙነት እንዳለውም እንደዛው። ምንም አይነት ግንኙነት የለም። እሱ ራሱ ሄዳችሁ መጠየቅ ትችላላችሁ። የት ነው ያለው? ምን አገባኝ? እኔ ምን አውቃለሁ? ነኝ በስነ ስርዓት መልስልኝ። ትሰማኛለህ አይደለ? በስነ ስርዓት መልስልኝ። ነገርኩህ እኮ እኔ ምንም የማውቀው ነገር የለም። እንደውም ከዚህ መውጣት እፈልጋለሁ። ምንድን ነው የምታወራው? ተረጋግተህ ተቀመጥ። ወሬ ነው የምትወጣው። አልገባህም እንዴ? አልገባህም። ምንም የማውቀው ነገር የለም። የት ነው ያለው? ወንድም የት ነው ያለው? የት ነው ያለው? ተናገር ነው የምልህ። ተናገር። የት ነው ያለው? ተናገር። የት ነው ያለው? እሺ በቃ ተው። ቀስ ብለህ ቀና በል። የት ነው አሁን ወንድም ያለው? ሹፌር ነው እሱ። በቃ ለሹፌር ነው እንደዚህ የምትለው? ሹፌር? አዎ አንተ ምን ታውቃለህ? ኧረ ምንም አላውቅም። እውነት የምን ሹፌር ነው? አንተ ዝም በል። ምንም አይነት ነገር እንዳትናገር። የምን ሹፌር ነው? እስኪ የከባድ ጭነት ሹፌር ነው። ጅቡቲ ነው የሚመላለሰው። ለዛ ነው ወር ምናምን የሚጠፋው። ለዛ ነው እዛ ስራ ስለሚበዛበት። የከባድ መኪና ሹፌር ነው። ስለዚህ አሁን የት ነው ያለው? አላውቅም። ብቻ እዛ ወደ ጅቡቲ እንደሚመላለስ ነው የማውቀው። ወደ ጅቡቲ ነው የሚመላለሰው? አዎ። እዛ ጋር ያለው ካሜራ እያንዳንዱ የምትናገራቸው ነገሮች ሪከርድ እንደሚያደርግ ታውቃለህ? አውቃለሁ። እሺ አንተ ማን ነህ? እስኪ ስለ አንተ እናውራ። እኔ ነገርኩህ እኮ ዳኒ ነኝ። ዳንኤል፣ እንደሰማሁት ከሆነ በቅርብ ጊዜ ወደ አዲስ አበባ እንደመጣህ ወይም ደግሞ በቅርብ ጊዜ እነሱ ወንድምህ ተከራይቶ ይኖርበታል ወደ ተባለበት ቤት መተህ መኖር እንደጀመርክ ነው የሰማሁት። ከዛ በፊት ምንድን ነበር? የት ነው የምትኖረው? ምን ነበር የምትሰራው? እስኪ ስለ እሱ አይደለም ማጣራት የፈለከው? ለምን እሱን ማለት አይደለም የምትጠየቀውን ጥያቄ መልስ። ያለብዛ ካሜራ ክፍለ ሀገር ነበር የምኖረው። ካሜራ አጥፍቼ የማይሆን ነገር ነው አንተ ጋር እንዲፈጠር ማለት ነው። ክፍለ ሀገር ነበር የምትኖረው? አዎ። ምንድን ነው የምትሰራው ክፍለ ሀገር? አንዳንድ እቃዎች ምናምን ድለላ እንትን እንዴት ነው እየተቀበልኩ የሚያሸጥ ምናምን ነገር እንደዛ ነበር የምሰራው። ከዛ እዛ ያለው ነገር ያው የሀገሪቱን ነገር አሁን ላይ ያለው ሁኔታ ታውቁታላችሁ መቼስ። እሺ። እዛ እንደማይሆን ምናምን ሲገባኝ በቃ ቀጥታ ወደዚህ መጥቼ እዚህ ጋር ደግሞ ትንሽ ተፍተፍ እያልኩ ነው። እዚህ መጥተህ ተፍተፍ እያልክ ነው? አዎ። እስቲ ስለ ወንድምህ ንገረኝ። ስለ ወንድሜ ነገርኩህ እኮ። ትሰማኛለህ? አንድ ነገር እንድታውቅ እፈልጋለሁ። ወንድምህ ጋዜጠኛ ነኝ በሚል ነገር እየሰራ እንደሆነ አውቃለሁ። በሚል ነገር ነው። ምን ይሁን ምን የማውቀው ነገር የለም። ምን ያደርግ ምን ይስራ ምንም የማውቀው ነገር የለም። አንድ በአንድ ቃል በቃል እንድትናገር ነው የምፈልገው። ያለ በዛ
ወንድም የተጨማለቀበት ወንጀል ላይ አንተንም ማስገብቼ ህይወትህን ነው ማበላሸው። ትሰማኛለህ አይደለ? የት ነው ወንድም? ክፍለ ሀገር ከነበረበት ሰዓት ወንድምህ እንዴት ነው? በየትኛው መንገድ ነው ጋዜጠኛ ነው እየተባለ ያለው? አንድ በአንድ እንድታወራ ነው የምፈልገው። አንድ በአንድ ምን ላይ ነው እሱ ወንጀል የሚያጋልጠው የሚመረምረው? የትኛው ሚዲያ ላይ ነው እንደዚህ ነገር የሚሰራው? ምን የሚባለው ሚዲያ ላይ ነው የሚሰራው? እሱን ወደ ሚዲያ አይወጣም። ስለማይወጣም ነው አስጊ ስለሆነ ለህይወቱ። ለዛ ነው ሰዎችን በደንብ ቀርቦ ማውራት የማይችለው። ለእንትን እንዴት ነው ማንነቱን የሚሰራውን ስራ ለሰዎች ግልጽ ማድረግ የማይፈልገውም ለዛ ነው። ማለት በጣም ከታወቀበት እና ከእንትን ካሉበት እንዴት ነው የሚያጠራባቸው ወንጀለኞች ምናምን ነገር ሰዎች እነዛ ወንጀል ያለባቸው ሰዎች አደጋ ላይ ያደርሱበት ይችላሉ። ስለዚህ እሱ በስውር ነው የሚሰራው ማንም በማያውቅበት መንገድ ማለት ነው። እና ለዛ ነው። ስለዚህ አሁን እያልከኝ ያለው እያወራህ ያለው እኛም የምንፈልገው ግለሰብ እኛ ቀንና ሌሊት የት ገባ የት ወጣ እያለ የምንፈልገው ግለሰብ መርማሪ ጋዜጠኛ ነው እያልከኝ ያለው? በትክክል እሱም ያው ነግሯቸው የለም እሱ ያው እኔም ማለት ልደብቃቸው የሞከርኩት ያው ለህይወቱ አደጋ ስለሆነ ነው። እንዴት ማለት? ማለት ሹፌር ነው ምናምን ብዬ አልነበረም። በቃ ለህይወቱ ትንሽ ስለሚያሰጋ ማለት ኦልሬዲ ወንድሜም ስለሆነ ያሳስበኛል ስለሱ። ስራው እየሰራው ያለው ኦልሬዲ ፈልጉት እስከሆነ ድረስ ግን በቃ ለህይወቱ ደግሞ ትንሽ በጣም ያሰጋል። ስለዚህ እንዲጎዳም ስለማንፈልግ ምናምን ነገር። ምንድነው ለአንተ ያለክስ? በቃ ጋዜጠኛ እንደሆነ እና በስውር እንደሚሰራ ወደ ሚዲያም አይወጣም። በቃ እንደዚህ ነው የሚሰራው። መረጃዎችን ብቻ በደንብ እያጣራ ምናምን ነገር ለሚገባው አካል ያመለክታል ምናምን በቃ። አንተ እዚህ እንዴት ለምን መጣ ቻልክ? እንዴት መጣህ እዚህ ቤት ላይ እንዴት ልኖር ቻልክ? እዚህ ልመጣ የቻልኩት ማለት እዛ ክፍለ ሀገር ያለው እሱ ምን ይለኛል ማለት እኔም ወደዚህ መምጣት ፈልግ ነበረ። ምክንያቱም እዛ በተሻለ መልኩ እዚህ መስራት እንደምችል ስለማውቅ ማለት ነው። እና ምን ይለኛል እሱ ቤቱም ሁሌም ስራ በወጣሁበት ሰዓት ሁሌም ስለማልኖርበት ዝም ብሎ በባዶ ሂሳብ እየቆጠረ ነው እና በባዶ ከሚቆጠር እና እዚህ ይኖር ምናምን ነገር አለ። እሺ ምናምን ብዬ መጣሁ። በቃ መኖር ጀመርኩኝ ምናምን። በጣም ጥሩ በጣም ጥሩ። ስለዚህ በአንድ ነገር እርግጠኛ መሆን እንችላለን ማለት ነው። ወንድም አቤኔዘር ጋዜጠኛ ነኝ ተብዬው አቤኔዘር ጅቡቲ ገለመኔ የምትለው ነገር ሳይሆን አሁንም ድረስ አዲስ አበባ ውስጥ እንዳለ መግባባት እንችላለን ማለት ነው አይደለ? አዲስ አበባ ይኖር አይኖር አላውቅም። ማለት እኔ ያለኝን የማውቀውን ጨርሻለሁ። ለምን እንትን አትሉም? ትሰማኛለህ? ሜቢ ስንነጋገር ምን ስንል ነገሮች ውስጥ ቀለል ያለ ስሜት ተሰምቶክ ሊሆን ይችላል። አንድ ነገር ግን እንድታቅ እፈልጋለሁ። እንድታቅ የምፈልገውም በዚህ ሰዓት ላይ ተሰውሮ ያለው ወንድሜ ነው። ወንድሜ የስንቱን እንባ የሚያብስ ወንድሜ ነው በዚህ ሰዓት ተሰውሮ ያለው። ይሄም ማለት እሱን እስካገኘው ድረስ እጄ ላይ የሚገቡ ሰዎች እያንዳንዳቸው ንቅንቅ እንደማይሉ የትም እንደማይሄዱ እንድታውቅ እፈልጋለሁ። ይህም ማለት እዚህ ጋር ከኔ ጋር ተነጋግረህ ወጥተህ የምትሄድ መስሎ ከሆነ በፍጹም ተሳስተሃል። በፍጹም ህይወት ከዚህ በላይ ነው የሚመሰቃቀለው የሆነ ወሳኝ መረጃ እጄ ውስጥ እስካልገባ ድረስ ማለት ነው። ስለዚህ ህይወትን የምትወስነው አንተ ነህ። መረጃ እፈልጋለሁ። መረጃ ስጠኝ። ለምን እኔ እንዴት ነው እኔም የማውቀውን ነገርኳችሁ። ግን በቃ ከኔ በላይ የምትቀርበውን ፍቅረኛ አለችው። ለምን እሷን አፈላልጋችሁ አትጠይቋትም? ፍቅረኛ
አዎ ፍቅረኛ አለችው። አንዳንዴም ቤት የሆነ የምትወስዷቸው እቃዎች አሉ፣ እየመጣች ትሄዳለች ምናምን ነገር። እዚህ ቤት ትመጣለች እሷ? ያው አልፎ አልፎ እየመጣች የሆነ እቃ ማለት ለሱ የሚያስፈልገው ምናምን እቃ ይመስለኛል እየመጣች ትወስዳለች። በጣም ጥሩ ቤተሰቦች፣ የእሱን ስልክ ውሰዱና መስራት ያለባችሁ ነገር ትሰራላችሁ። ውድ ቤተሰቦች ከኋላ ምልክት እየተሰጠኝ ነው ያለው የአቤኔዘር ይኖርበታል የተባለው ወይም ደግሞ አቤኔዘርና ወንድሙ ይኖሩበታል የተባለውን ቤት ሰብረን ፍተሻ እያደረገን ነው የምንገኘው። የተለያዩ መረጃዎች፣ ማስረጃዎች ደርሰውናል። ግዴታ እነሱን ማጣራት አለብን። ስፔሻሊ የእሱ ስልክ የወሰዳችሁ ሰዎች አሁኑኑ ስራችሁን እንድትሰሩና እቺ ፍቅረኛ የተባለችውን ግለሰብና አቤኔዘር የተባለ ሰው ጋር ግንኙነት እንድትፈጥሩ ፈልጋል ማለት ነው። ውድ ቤተሰቦቼ ይመስለኛል የተገኙ ጥሩ መረጃዎች ሳይኖሩ አይቀርም። ከካሜራ ጀርባ እንደምታውቁት እንደዚህ አግኝቻለሁ፣ ይሄ መረጃ አግኝቻለሁ ብዬ ከተናገርኩኝ ከእናንተ በፊት እዚህ ጋር ተቀምጠው የሚጠብቁኝ ወንጀለኞች እንዳሉ እንድታውቁ ፈልጋለሁ። ለዛም ሲባል ይህንን መረጃ ማፈን አለብኝ። ለዛም ሲባል ይህንን ነገር መናገር የለብኝም። ምንድን የሆነ ነው የሚለውን ግን ካጣራውና በእጄ ከገባ በኋላ እያንዳንዱ ነገር ለእናንተ ማሳወቅ ይሆናል ማለት ነው። የምንገኘው ነበልባል ሚዲያ ላይ ነው። እባካችሁን በያላችሁበት ኮሜንት ጻፉልኝ። ሀሳብ አስተያየት ያስፈልገኛል ፕሊስ። ብዙ መረጃዎችን ብዙ ኬዞችን መግደል የቻልነው በቁጥጥር ውስጥ ማዋል የቻልነው በእናንተ መረጃና ማስረጃ እንደሆነ እንድታውቁ ፈልጋለሁ። አሁንም ቢሆን የዚህ ሰውዬ ምርመራ አላበቃም። የተናገረው አንድና አንድ ነገር ነው። ወደ አቤኔዘር የሚያቀርበን አንድ መረጃ ተናግሯል። ሌላው በተረፈ ብዙ ምርመራ የሚጠበቅበት ሰው ነው። ምን የደበቀው ነገር አለ የለም የሚለውም ነገር ገና የሚጣራ ይሆናል ማለት ነው። እስከዛ ድረስ ግን ሌላ መረጃዎችን ማየት ስላለብኝ አብራችሁን ቆዩ። የምንገኘው ነበልባል ሚዲያ ላይ ነው። ፕሊዝ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ እያጋራችሁ ሀሳብ አስተያየት ኮሜንት ላይ ጻፉልን። መልካም ጊዜ፣ መልካም ቆይታ።